ብዙዎቻችን አዲስ ዓመት በመጣ ቁጥር የሚገራርም ጎሎችን እናስቀምጣለን፣ እንጽፋለን፣ ለሰዎች ሼር እናደርጋለን። ነገር ግን ከ3 ከ4 ወር በኋላ ያስቀመጥናቸውን ጎሎች አንዳቸውንም አናስታውሳቸውም። ለምንድን ነው ብለን ስናስብ አንደኛ እንዴት ጎል ማስቀመጥ እንዳለብን፣ እንዴት ፕላን ማድረግ እንዳለብን አንደርስታንድ ስለማናደርግ፣ ሁለተኛ ደግሞ ያስቀመጥናቸውን ጎሎች በምን አይነት ሚስ ብንተገብራቸው የምንፈልገውን ውጤት እንደምናመጣ አንደርስታንድ ስለማናገር። በዚህ ቪዲዮ ላይ እኔ ፐርሰናሊ ኢምፕሊመንት አድርጌያቸው የምፈልገውን ሪዛልት ማምጣት እንድችል ያስቻሉኝን እናንተም ኢምፕሊመንት ብታደርጓቸው 2018 ላይ የምትፈልጉት ነገራችሁ ማድረግ እንድችሉ ያስችሏቸዋል ብዬ ያሰብኳቸውን 6 ቤዚክ የሆኑ ፕላን የምታደርጉባቸውን ስቴፖች ሼር አድርጋችኋለሁ። እስከ ቪዲዮ መጨረሻ ደግሞ አብሮ ለቆየ ሰው ጊቫዌይ ማለት ቀጥታ ወደ ቪዲዮ። እንደ ወጣት 2018 ላይ የምንፈልጋቸውን ነገሮች አቺቭ ለማድረግ ማድረግ ያለብን የመጀመሪያው ስቴፕ አሁን ከረንት ያለንበትን ሲቹዌሽን ኢቫሉዌት ማድረግ ነው። ሁላችንም አሁን ላይ የምንፈልጋቸው በህይወታችን ማሳካት የምንፈልጋቸው ትልቅ ድሪሞች አሉ። ነገር ግን እነኛን ማሳካት እንዳንችል ደግሞ መቀየር ያለባቸው የሆነ ሀቢቶች፣ የሆነ ሰዎች ፕላስ ደግሞ የታይም አጠቃቀማችን መቀየር ሊኖርበት ይችላል። ስለዚህ ኦልዌይስ መጀመሪያ ላይ መሆን ያለበት ወደ የትኛውም ዳይሬክሽን ለመሄድ ከሞከራችሁ በፊት እኔ ከረንትሊ በምኖረው ላይ ሳቲስፋይድ ነኝ አይደለም፣ ምንድነው ያለኝ ስትሬንግዝ፣ ምንድነው መቀየር ያለበት ዊክነስ የሚለውን ነገር መጀመሪያ ሪኮግናይዝ ማድረግ የመጀመሪያው ስቴፕ ነው የሚሆነው። ለምሳሌ ሰው አሁን ያለበትን ድክመት ካላወቀ የት መሄድ እንዳለበት በህይወት ማሳካት የሚፈልገውን ነገር ሳያውቅ ዝም ብሎ ነው ጃግል የሚያደርገው። በቃ ይፈጋል፣ ሃርድ ወርከር ሊመስል ይችላል፣ ብዙ ነገሮችን አቴታይም ለመስራት ሊሞክር ይችላል። ፕላስ ደግሞ ኢቨን ኢንቨስት እያደረገ ያለው ታይሙን፣ ኢነርጂውን፣ እውቀቱን፣ ገንዘቡን ማይሆን ቦታ ላይ ሊሆን ይችላል። ስለዚህ ኦልዌይስ እንደ ታላቅ እንደምነግራችሁ የመጀመሪያው ስቴፕ መሆን ያለበት ራሳችሁን ኦዲት ማድረግ ነው። በዚህ ካምፓኒ ብቻ አይደለም ኢቫሉዌት የሚደረገው፣ ሰውም ኢቫሉዌት ይደረጋል። ምንድነው ያለበት ዊክነስ፣ ምንድነው ያለበት ስትሬንግስ። እነኚህ ነገሮች እንደ ቲፕ እንዲያግዛችሁ ራሳችሁን ኢቫሉዌት ስታደርጉ 3 ነገሮችን ኮንሲደር አድርጉ። የመጀመሪያው ሀቢቶቻችሁን ኢቫሉዌት አድርጉ። ምክንያቱም እንደምታውቁት አሁን ላይ የምንኖረው ላይፍ ምንወደውም ሊሆን ይችላል ማንወደው እንድንኖር የሚያደርገን እስካሁን ዲሳይድ ያደረግናቸው ዲሲሽኖች፣ የጓደኞቻችን ውጤት፣ የተማርነው ትምህርት፣ የተማርንበት ትምህርት ቤት፣ ፋሚሊዎቻችን የነገሩን ነገር የነኛው ለኮሙሌቲቭ ሰው ነው የሚሆነው። ስለዚህ ተመሳሳይ ነገር እያደረግን ትላንትና የምናደርገውን ከዚህ በፊት የምናደርገውን ነገር እያደረግን የተለየ ነገር መጠበቅ ሜቢ አልበርት አንስታይን እንዳለው እብደት ምናምን ሊሆን ይችላል። ስለዚህ ሀቢታችን መቀየር መቻል አለበት ማለት የመጀመሪያው። ሁለተኛ ታይም አጠቃቀማችን። ከዚህ በፊት ታይማችን ያልሆነ ቦታ ላይ የምናሳልፍ ከሆነ በዛ ታይም አጠቃቀማችን የተሻለ ነገራችሁ ላናደርግ እንችላለን። ስለዚህ ታይም አጠቃቀማችን ኢቫሉዌት ማድረግ አለብን። ሶስተኛው አጠገባችን ያሉ ሰዎች። አጠገባችን ያሉ ሰዎች ማለት ጓደኞቻችን፣ አብዛኛው ጊዜያችንን የምናሳልፍባቸው ሰዎች ኢንክሉዲንግ ዘ ፋሚሊ ናይ ነው መቀየር አንችልም፣ ግን እነኛን ነገሮች ኢቫሉዌት ማድረግ መቻል አለብን። እኔ ሪሊ አጠገብ ያሉ ሰዎች ድሪም ማድረገው ላይፍ እንድኖር ሰፖርት የሚያደርጉ ሰዎች ናቸው ወይስ ኦን ዘ ኮንትራሪ ወደ ኋላ ድራግ የሚያደርጉ ሰዎች ናቸው? እሱን ኢቫሉዌት ማድረግ። እነኚህን ኢቫሉዌት የምታደርጉ ከሆነ ትረስት ሚ ከ2016 ከ2017 የተሻለ ላይፍ 2018 ላይ መኖር ትችላላችሁ። ፊውቸራችሁ ላይ የተሻለ ነገር ቢውልድ ማድረግ ትችላላችሁ። አይ ነው ቼንጅ ማለት በአንድ ወር ውስጥ በሁለት ወር ውስጥ ምናምን ናችሁ የምታደርጉት ነገር አይደለም፣ ግን ላይፍ ፕሮግረስ ስለሆነ ቢያንስ እያሻሻላችሁ መሄድ ትችላላችሁ። ይሄን የተጠና ምናምን አይደለም፣ ያነበብኩት አይደለም፣ እኔ ኤክስፒሪየንስ አድርጌው ቴስት ያደረግኩትና ለእኔ ይሰራልኝ ስለሆነ ነው። ስለዚህ እናንተ ሞክሩት። ሁለተኛው ራሳችን ኦዲት ካደረግን በኋላ ስትሬንግዝ እና ዊክነሳችን ካወቅን በኋላ ሁለተኛውና ቤዚካሊ ኢምፕሊመንት መደረግ ያለበት ነገር ካታጎራይዝ ማድረግ ነው። በህይወታችን አንዳንድ ነገሮችን አዚቲዝ መቀበል ያለብን ነገር አለ ጋይስ። በቃ መቀየር ማንችላቸው ነገሮች አሉ። ለምሳሌ አንድ ሰው የመጣበትን ኮሚኒቲ፣ አስተዳደጉን፣ ፋሚሊ ሂስትሪውን መቀየር ላይኖርበት ይችላል። መቀየርም ላይችል ይችላል ወደ ኋላ ሄዶ ዋንስ ፓስድ። ነገር ግን ሀቢቱን መቀየር ይችላል፣ ኬሪየሩን ማሳደግ ይችላል፣ ጓደኞችን ምናምን መቀየር ይችላል፣ የሚውልበትን ኢንቫይሮንመንት፣ ለላይፍ ያለውን ፐርስፔክቲቭ ማስተካከል ይችላል። ማይንድ ሴቱን በማስተካከል ማለት ነው። ስለዚህ ኦልዌይስ ስፔሻሊ መቀየር እንደሚፈልግና ህይወቱ ላይ ትልቅ ነገሮችን አቺቭ ማድረግ እንደሚፈልግ ወጣት ፎከስ ማድረግ ያለባችሁ መቀየር የምችላቸው ነገሮች ላይ ነው። ለምሳሌ የሀገሪቱን ፖለቲክስ እንደ አንድ ኢንዲቪጁዋል መቀየር ላችሉ ይችላላችሁ። ኢትዮጵያ ውስጥ መፈጠራችሁን መቀየር ላችሉ ይችላላችሁ፣ ምክንያቱም ያር ኢንዲቪጁዋል። ነገር ግን ሀቢታችሁን፣ የምታገኙበትን፣ የምትማሩትን ትምህርት ግን መቀየር ትችላላችሁ ማለት። ስለዚህ ኦልዌይስ ፎከስ ኦን መቀየር የምችላቸው ነገሮች ላይ። ሶስተኛውና ቤዚክ የሆነው ስቴፕ መቀየር የምንፈልጋቸው ነገሮች ፕራዮሪታይዝ ማድረግ ነው። ሁላችንም ይህ ላይ ፕራዮሪታይዝ የምናደርጋቸው ነገሮች አሉ። ሁሉም ፕሮብለም ለሁላችንም እኩል አይደለም። አንደኛው ፎከስ አድርጎ መስራት የሚፈልገው ፋሚሊ ህይወቱ ላይ ሊሆን ይችላል። አንደኛው ደግሞ ስፒሪቹዋል ላይፉ ላይ ሊሆን ይችላል። አንደኛው ደግሞ ገቢው ላይ ሊሆን ይችላል። ስለዚህ ለእኔ ኢሚዲየትሊ አሁን ላይ አክሽን የሚያስፈልገው በጣም አንገብጋቢ የሆነው ይሄ ላይፌ አስፔክት የትኛው ነው የሚለው ነገር ሪኮግናይዝ ማድረግ። እዛ ነገር ላይ ፕራዮሪቲ ሰጣችሁ የምትሰሩ ከሆነ ዜን አንደኛውን ካስተካከላችሁ በኋላ
ኔክስት ሁለተኛውን ሶስተኛውን እያለቃችሁ መሄድ ትችላላችሁ። አንፎርቹኔትሊ ብዙዎቻችን አብዛኛው የብዙዎቻችን ችግር እና ሶሎ ማድረግ የምፈልገው የገቢ ህይወታችን ነው። ምክንያቱም ገቢያችን ከተስተካከለ አብዛኛው ነገር ይስተካከላል ብለን ስለምናስብ። ስለዚህ ቤዚካሊ የትኛው ነገር ላይ ነው ፎከስ አድርጌ መስራት ያለብኝ፣ እኔ ኢንቨስት ማድረግ ያለብኝ ታይሜን፣ እውቀቴን፣ ገንዘቤን እያንዳንዱ ነገር የትኛው ላይፍ አስፔክት ላይ ነው ኢንቨስት ማድረግ ያለብኝ የሚለውን ነገር ፕራዮሪታይዝ አድርጉ እንጂ ሁሉንም ነገር አቴ ታይም ለማሳካት ሞክሩ ከሆነ አንዱም ነገር ላይ ፎከስ ላታደርጉ ትችላላችሁ። ማይንዳችን ደግሞ አንድ ነገር ላይ ፎከስ ካላደረገን ያን ያክል ኢፌክቲቭ ላይሆን ይችላል። አይናው ፓራራሊ ማስኬድ ያለብን ነገሮች ይኖራሉ። ነገር ግን ቢያንስ አንድ መጀመሪያ ኮመንሊ አንደርላይን የምታደርጉት አንድ ፕራዮሪቲ ግን ይኖራችሁ። አራተኛውና ቤዚካሊ በህይወታችን የምንፈልገውን ነገር አቺቭ ማድረግ እንድችል የሚያስችልን ትልቁ ስቴፕ ምንፈልጋቸውን ነገሮች ኦር ደግሞ ያስቀመጥነውን ጎል ዲፕ ዳውን ኢን ዲቴል በፕላን መልኩ ማስቀመጥ ነው። ይሄን አስቀምጫለሁ፣ ይሄን ነገር አቺቭ ለማድረግ ዴይሊ ምን አይነት ነገሮች ነው መስራት ያለብኝ የሚለው ነገር ኢን ዲቴል ማስቀመጥ አለባችሁ። ለምሳሌ አንድ ሰው የገንዘብ ህይወቱን መቀየር ከፈለገ ሌትስ ሴ 50 ሺህ ብር መስራት ከፈለገ 50 ሺህ ብር መስራት ፈልጋለሁ ብሎ ስላስቀመጠ አይደለም 50 ሺህ ብር የሚሰራው። 50 ሺህ ብር በየወሩ ለማግኘት ምን አይነት ነገሮችን እሰራለሁ? በቃ እንደዚህ እሰራለሁ፣ እንደዚህ አይነት ሰርቪስ እሰራለሁ፣ ልክ እንደዚህ አይነት ስኪሎችን ዴቨሎፕ አደርጋለሁ፣ በእንደዚህ አይነት የሚሸጠው አለው፣ ከስተመሮች እነኚህ ናቸው፣ እያንዳንዱ እንደዚህ ቢከፍለኝ ብሎ እያንዳንዱ ነገር ብሬክ ዳውን ማድረግ መቻል አለበት። ስለዚህ ፕላናችሁን ስማርት በሆነ ወይ ማስቀመጥ መቻል አለባችሁ። አምስተኛው ጎሎቻችን ኦር ፕላናችን ዲፕ ዳውን ካስቀመጥን በኋላ ማድረግ ያለብን ነገር አሁን ላይ ባለ ነገር መጀመር። ኢን ላይፍ ፐርፌክት የሚባል ታይም የለባይስ። ኢን ላይፍ ትልቅ ነገሮችን አቺቭ ያደረጉ ሰዎች የሆነ ፐርፌክት የሆኑበትን ታይም ኦር ደግሞ ያለው ሪሶርስ ታይም ኮኔክሽን እስኪሳካላቸው የጠበቁ ሰዎች ሳይሆን ኦን ዘ ግራውንድ አሁን ላይ ባላቸው ነገር የጀመሩ ሰዎች ናቸው። ስለዚህ ማንም ሰው ሲጀምር መጨረሻውን አይቶ አይደለም የሚጀምረው። ነገር ግን አሁን ላይ ባለው ሪሶርስ አሁን ላይ ባለው እውቀት የሆነ አክሽኖችን መውሰድ ከቻለ የምንፈልገው ነገራችን ማድረግ እንችላለን። አንፎርቹኔትሊ የኛ ኤጁኬሽን ሲስተም የሰጠ ነገር ቢኖር በቃ ፐርፌክት መሆኑ ነው። ኤክስ እና ዋይ እየተደረግን እየታረምን ስለሆነ ያደግነው በቃ ኤክስ አለመሆኑ ማይንዳችን ላይ ኢንቫይት ተደርጓል። ስለዚህ ቢዝነስ ላይ ላይፍ ላይ ግን ሲመጣ ትምህርት ቤት የተማርናቸው ነገሮች አንዳንዴ መተው ያለብን ነገሮች አሉ። ስለዚህ አሁን ላይ ባለን ነገር በተረዳነው ነገር ባለን ኮኔክሽን ባለን ሪሶርስ መጀመር መቻል አለብን። ይህን ደግሞ ስናደርግ ፎከስ ማድረግ አለ። አሁን ላይ ስፔሻሊ ሶሻል ሚዲያ ከመጣ በኋላ ሎት ኦፍ ዲስትራክሽንስ ላይ በጣም ዲስትራክት የሚያደርጉ ነገሮች አሉ። ብዙ ሰዎች ኢንፍሉዌንስ ያደርጉና ዳይሬክትሊ ኢንዳይሬክትሊ። ስለዚህ ሰዎቹ እንደፈለጉ ማኒፕሌት የሚያደርጉን ከሆነ ሶሻል ሚዲያ እኛ ዲሳይድ የምናደርገውን ነገር ኢቭን እኮ አንዳንዴ የምንለብሰው የምንበላውን ነገር ራሱ ናውዴይስ እኮ ሶሻል ሚዲያ ዲሳይድ እያደረገን ነው። ስለዚህ ይህን ነገር ለምንድን ነው የምነግራችሁ? ፎከስ አድርጉ። አሁን ባላችሁ እውቀት ጀምሮ፣ አሁን ባላችሁ ሪሶርስ ጀምሮ፣ ከዛ በኋላ ፌል የምታደርጉ እያሻሻላችሁ ሄድ ትችላላችሁ። ይህን እኔ ኤክስፒሪየንስ አድርገው ቴስት አድርገው የሰራልኝ ስለሆነ አድርገውን ባላችሁ። ስድስተኛው የመጨረሻው ኢንጆይ ዘ ፕሮሰስ። ኦፍ ኮርስ ላይፍ ጆርኒ አይደለም። የሆነ ጊዜ ላይ በቃ እዚህ ደርሼ ምናምን ማየት ፈልጋለሁ እንላለን እንጂ ላይፍ የሚያልቅ ነገር አለ። እያንዳንዱ የምናደርገውን ነገር ቴስት እያደረግነው እየወደድነው ኢንጆይ እያደረግነው ካልቀጠልን የሆነ ጊዜ ላይ ሁሌም ለሆኑ ነገሮች ጃግል እናደርጋለን። ሁሌም የሆኑ ነገሮች እናሯሩጣለን። ነገር ግን ላይፋችን ላይ ሚዘሬብል የሆነ ላይፍ ኖረን ልናልፍ እንችላለን። ስለዚህ ትልቅ ነገር ትልቅ ኢምፓየር ቢሆን ማድረግ የምትፈልጉ ከሆነ ነው ትልቅ ነገር ማሳካት ለራሳችሁ ለፋሚሊ ለሀገር ማድረግ የምትፈልጉ ከሆነ አንደኛ የምታደርጉትን ነገር ልትወዱት ይገባል። ሁለተኛ እያንዳንዱ ነገር ቴስት እያደረጋችሁት እየወደዳችሁት መሄድ መቻል አለባችሁ። ትረስት ሚ ጋይስ እነኝህን ኢምፕሊመንት የምታደርግ ከሆነ ከ2016 እስከ 2017 የተሻለ 2018 ላይ ትልቅ ነገሮች ናቸው የምታደርጉበት አመት ይሆናል። ፕላስ ፎር ዘ ፊውቸር ልክ እንደዚህ አይነት ኮንቴንቶች ኢንጆይ የምታደርግ ከሆነ የምትወዱ ከሆነ ስለ ቢዝነስ፣ ስለ ገንዘብ፣ ስለ ዲጂታል ማርኬቲንግ እና ስለ ሪሌትድ ነገሮች መስማት የምትፈልጉ ከሆነ ቻናላችንን ሰብስክራይብ በማድረግ ቤተሰቡ ፕላስ ደግሞ ልክ እንደናንተ ላይክ ማይንድድ ከሆኑ ስለ ፊውቸራቸው ከሚያስቡ ጥሩ ነገር ከሚያስቡ ሰዎች ጋር ደግሞ በደንብ ኢንተርቴን ማድረግ ኮሚኒኬት ማድረግ የምትፈልጉ ደግሞ ከሆነ ዊነርስ ሀብ የሚባል ቴሌግራም ቻናል አለ። እዛ ቴሌግራም ቻናል ላይ በጣም ጠቃሚ የሆኑ አሴቶችን ፖስት እናደርጋለን። ፕላስ ዊክሊ ደግሞ ላይቭ ሴሽኖች እናዘጋጃለን። ዊነርስ ሀብ የሚባለው ቴሌግራም ቻናል ከስር ሊንኩን እናስቀምጥላችኋለን። ጆይን በማድረግ ፋሚሊ ሁኑ። ቴንክ ዩ ሲ